ሄሎ እንዴት ናችሁ? ሰላም ናቸው? እሺ እንግዲህ የምንጀምረው ምንድነው ጃቫ አፕሌት ፕሮግራምን ነው። ጃቫ አፕሌት ምንድነው ወይም ደግሞ አፕሌት ስንል ምንድነው የሚለውን ነገር ነው ዛሬ የምናየው። አፕሌት ኢዝ ጃቫ ፕሮግራም ነው። ሶ ዲስ አፕሌት ፕሮግራም ካን ቢ ኢምቤድድ ኢን ዌብ ፔጅ ማለት በኤችቲኤምኤል የተሰራ ፔጅ ነው። ኤችቲኤምኤል ዶክመንት ነው። ስለዚህ ሁልጊዜ አፕሌት ፕሮግራም ጃቫ ፕሮግራም ቢሆንም ሁልጊዜ ማን ጋር ኢምቤድ ይደረጋል? ዌብ ፔጅ ወይም ደግሞ ኤችቲኤምኤል ዶክመንቶች ጋር ኢምቤድ ይደረጋል ማለት ነው። ዘን ኤችቲኤምኤል ፔጆች ጋር ወይም ደግሞ ዌብ ፔጅ ጋር ኢምቤድ ከተደረገ በኋላ እንደ ማንኛውም ዌብ ፔጅ ብሮዘሮች ላይ ራን ማድረግ ወይ ደግሞ ውስጥ ራን ማድረግ እንችላለን ማለት ነው። ብሮዘራችን ላይ እንደ ክላይንት ሳይድ ፕሮግራም እንዲሰራልን ማድረግ ይቻላል ማለት ነው። ያው እንግዲህ ጃቫ ፕሮግራም ነው። ዌብ ፔጅ ላይ እንደ ክላይንት ሳይድ ፕሮግራም ሆኖ የሚያገለግል ነው። አፕሌት ሁልጊዜ ኤችቲኤምኤል ፔጅን ላይ ኢምቤድ ይደረጋል ስንል ኢምቤድ የምናደርገው በሁለት ታጎች አማካኝነት ነው። አንደኛው አፕሌት የሚለው ታግ በመጠቀም ነው። የጃቫ አፕሌት የሚባል ታግ አለው። እዚህ ጋር እንደምታዩት ይቺን ታግ በመጠቀም ወይ ደግሞ ኦብጀክት የሚለውን ታግ በመጠቀም ኢምቤድ ማድረግ እንችላለን ማለት ነው። ዋንስ ኢምቤድ ካደረግን በኋላ ምን እናደርጋለን? ሆስት እናደርገዋለን። ዌብ ሰርቨራችን ላይ ሆስት እናደርገዋለን። ሶ ኤኒታይም ዌብ ሰርቨራችን ክላይንት ፕሮግራማችን ላይ ወይ ብሮዘራችንን ተጠቅመን ራን ስናደርገው ክላይንት ሳይድ ላይ አፕሌት ፕሮግራማችን ራን ያደርጋል ማለት ነው። እንግዲህ አፕሌት በዋናነት ዌብሳይታችን በጣም ዳይናሚክ እንዲሆንልን በጣም ሞር ዳይናሚክ እንዲሆንና ኢንተርቴኒንግ እንዲሆን ምክንያቱም አፕሌት ላይ የተለያዩ አኒሜሽኖችን ግራፊክሶችን መስራት ይቻላል። ኢንተራክቲቭ የሆነ ዌብሳይት እንዲኖረን ከሚያስችሉልን ክላይንት ሳይድ ፕሮግራማችን ነው። በተለይ ጃቫ ዌብ ፕሮግራሚንግ በምንጽፍበት ጊዜ ለዳይናሚክ ዌብሳይቶችን ለመስራት ዌብ ፔጆችን ለመፍጠር ያስችለናል ማለት ነው። ሌላ ኢምፖርታንት ፖይንት ብለን የምንይዘው እዚህ ጋር ሁሉም አፕሌት ኦል አፕሌትስ አር ሰብ ክላስስ ኦፍ ዲስ ፓኬጅ ወይም ደግሞ ዲስ አፕሌት ክላስ ይቺን ክላስ እንደምታዩት አፕሌት ክላስ ናት። ይቺ ክላስ የምትገኘው የት ጋ ነው? ጃቫ ዶት አፕሌት የሚለው ፓኬጅ ውስጥ የምትገኝ ክላስ ናት። ስለዚህ ማንኛውም አፕሌት ፕሮግራም በምትጽፉበት ጊዜ የእናንተ አፕሌት ፕሮግራም የዚህ ክላስ ሰብ ክላስ ነው የሚሆነው ማለት ነው። ያ ማለት you have to inherit or drive your class from this super class ማለት ነው። አፕሌት ከሚለው ሱፐር ክላስ ድራይቭ ማድረግ አለባችሁ ኦር ኤክስቴንድ ማድረግ አለባችሁ። ሁልጊዜ አፕሌት የሚለውን ሱፐር ክላስ የእናንተ ክሬት የምታደርጉት አፕሌት ፕሮግራም ላይ ምን ማድረግ አለባችሁ? ኤክስቴንድ ማድረግ አለባችሁ ማለት ነው። ኤክስቴንድ ማድረግ አለበት ወይም ደግሞ ኢትስ መስት ኢንሄሪት ምክንያቱም ሁሉም አፕሌት ላይ የሚገኙ ፊውቸሮችን እና የአፕሌት ሜቶዶችን እንድትጠቀሙ ማለት ነው። አፕሌት የራሱ አፕሌት የሚለው ክላስ ወይም ጃቫ ዶት አፕሌት የሚለው ክላስ ላይ አምስት የአፕሌት ላይፍ ሳይክልን የሚወስኑ ሜቶዶች ስላሉ እነሱን ለመጠቀም የግድ ይሄን ሱፐር ክላስ ኢንሄሪት ማድረግ ይጠበቅባቸዋል ማለት ነው። ሌላው ኢምፖርታንት ፖይንት አፕሌትስ አር ኖት ስታንድ አሎን ፕሮግራምስ ይላል። አፕሌት ስታንድ አሎን ፕሮግራም አይደለም ስንል እንግዲህ ኢንስቴድ ኦፍ ዘ ራን ዊዝን ኢዘር ዌብ ብራውዘር ኦር አፕሌት ቪወር እንግዲህ
አፕሌት ፕሮግራም ራን የሚያደርገው ወይ ብሮዘር ላይ ወይ ደግሞ አፕሌት ቪወርን በመጠቀም ነው። እንደ ማንኛውም እንደሌላው ፕሮግራም አፕሌት ፕሮግራም እንትናችን አፕሌት ፕሮግራማችን ሜን ፕሮግራም ላይ ራን አያደርግም። ሜን ፕሮግራም እንግዲህ ጃቫ ኖርማል ጃቫ ፕሮግራም እንደምታውቁት ሜን ማንኛውም ሜትድ ኮል የሚደረገው ኤክስኪዩሽን የሚጀምረው ሜን ሜትድ ላይ ነው። አፕሌት ግን አፕሌት ሜትዶችም ሆነ አፕሌት ፕሮግራም ኤክስኪዩሽን የሚጀምረው የት ላይ ነው? ኤክስኪዩት የሚደረገው ዌብ ብራውዘር ዊዝን ኢዘር ዌብ ብራውዘራችን ላይ ነው ወይ ደግሞ አፕሌት ቪወራችን ላይ ነው ማለት ነው። ስለዚህ እንግዲህ ሁልጊዜ ዌብ ብራውዘር እንደምታውቁት ብዙ ዌብ ብራውዘሮችን ተጠቅማችሁ ራን ማድረግ ትችላላችሁ። እንደ ፌርፎክስ፣ ሞዚላ ፌርፎክስ፣ ኢንተርኔት ኤክስፕሎረርን፣ ክሮም፣ ሌሎችን ዌብ ብራውዘሮችም ተጠቅማችሁ ራን ማድረግ ትችላላችሁ ማለት ነው። ሌላው አፕሌት ቪወር ነው። ይሄን አፕሌት ቪወርን የት ጋር ነው የምታገኙት? ጄዲኬ ላይ ነው የምታገኙት ማለት ነው። እንግዲህ ማንኛውም ባንልም ከ9 ጄዲኬ 9 በታች አሉ 9 እና ከዛ በታች ያሉት ጄዲኬዎች አፕሌት ቪወር አላቸው። አፕሌት ጃቫ አፕሌት ቪወር አላቸው። ያ ጃቫን ራን የምናደርግበት ቱል ነው ማለት ነው። ስለዚህ ይሄ ቱል አብሮ አላቸው። ግን ከ9 በላይ ከሆኑ አፕሌት ቪወር ፊውቸር የላቸውም። ለዛ ነው ጃቫ አፕሌት ዴፕሪኬትድ ነው የምንለው ወይም ደግሞ ፌዝ አውት አድርጓል። ኦልሬዲ አሁን ሌተስት ብራውዘሮች ሳፖርት አያደርጉትም። ሌተስት ጃቫ ቨርዥኖችም ሳፖርት አያደርጉትም ማለት ነው። ተመራጭም አይደለም። አሁን የትኛውም ፕሮግራም ላይ ይሄን ብታደርጉት የሴኩሪቲም ችግር ስላለበት ተመራጭ አይደለም። ግን እኛ አፕሌትን እንግዲህ ካሪኩለማችንም ላይ ስለተቀመጠ ነው እንጂ ይህን ታክል አፕሌትን መማርም አትራፊ ነው ማለት አይቻልም። እንደ ታሪክ ግን እንዴት እንደሚሰራ አፕሌት ፕሮግራም እንዴት እንደሚጻፍ ብትማሩት አይከፋም። ያው የፕሮግራሚንግ ስኪላችሁን ከፍ ያደርጋል ተብሎ ስለሚታሰብ ነው እንጂ ኦልሬዲ አፕሌት አሁን በሌሎች አዲስ ፊውቸሮች ተተክቷል ማለት ነው። ለዌብ ፕሮግራሚንግ ወይም ለክላይንት ፕሮግራሚንግ አሁን ብዙም ጠቃሚ የሚባል አይደለም። ኦልሞስት ጠቃሚ አይደለም ብለን ልንይዘው እንችላለን ማለት ነው። ስለዚህ ብዙ ጊዜያችሁን ላታጠፉበት ብትችሉ እንደ እውቀት ግን ብታውቁት ጥሩ ነው። ምክንያቱም ነገ ደግሞ የሆኑ ፊውቸሮች ተጨምረው ላይክ ጃቫስክሪፕት የሆነ ፊውቸሮች ተጨምረው አሁን እንደ ሰርቨር ሳይድ ስክሪፕቲንግ ሆኖ እንደመጣው ሁላ እንደዛ አይነት ፊውቸሮች ደግሞ ተጨምረው ነገ ቢመጣ ይህን ነገር አውቃችሁ መቆየታችሁ ስለማይከፋ ማወቅ ጥሩ ነው እና እንድታውቁ ከማለት ነው ይሄን የምትማሩት። ስለዚህ ኢን ጀነራል ኤክስኪዩሽን ኦፍ አን አፕሌት ዳዝ ኖት ቢግን አት ሜን ሜትድ። እንግዲህ ሜን ሜትድ ላይ አይደለም የሚጀምረው። ቅድም እንደነገርኳችሁ አፕሌት ኤክስኪዩት የሚደረገው ብሮዘራችን ላይ ነው። ያው ማንኛውም አፕሌት ሜትዶችም ኮል የሚደረጉት በብሮዘራችን አማካኝነት ነው ማለት ነው። ሜን ሜትድ የለውም ወይም ደግሞ ማለት እንችላለን። ሶ አውትፑት ኦፍ አፕሌት ዊንዶ ኢዝ ኖት ፐርፎርምድ ባይ ሲስተም ዶት አውት ፕሪንት ላይን። ያው ጃቫ ፕሮግራም ላይ አውትፑትን ዲስፕሌይ የምናደርግበት በዚች ሲስተም ዶት አውትፑት ላይን ነው። ግን አፕሌትን በዚህ አይነት አይደለም። ራዘር ኢት ኢዝ ሃንድልድ ዊዝ ኤኦቲን በመጠቀም ወይ ደግሞ አብስትራክት ዊንዶ ቱልኪት ሜቶዶችን በመጠቀም ላይክ ድሮ ስትሪንግ የሚሉ ድሮ ሬክታንግል፣ ድሮ ሰርክል ምናምን እንደዚህ የሚሉ አሉ። ሬክታንግል እንደዚህ ስፌር ምናምኖች እንደዚህ የምንላቸው አኒሜሽኖችም ድሮ ኢሜጆችን ዲስፕላይ ለማድረግ የሚችሉ የተለያዩ ሜቶዶች አሉ። እነዚህ ሜቶዶች የሚገኙት ደግሞ እዚህ ፓኬጅ ውስጥ ነው። አብስትራክት ዊንዶ ቱልኪት የሚባል ሜትድ አለ ወይም ፓኬጅ አለ፣ እዛ ውስጥ ይገኛሉ። እነሱን የተለያዩ ክላሶችን አድ በማድረግ አውትፑቶችን ዲስፕላይ ማድረግ እንችላለን ማለት ነው እንጂ አሁን እንደ
ሌላኛው ጃቫ ፕሮግራም ወይም እንደ ኖርማል ጃቫ ፕሮግራም ሜትዶችን ሜን ፕሮግራም እንትን ሲስተም ዶት አውት ፕሪንት ላይ እያል ዲስፕሌይ አናደርጋቸውም ማለት ነው። ስለዚህ ይሄን እንድታውቁ ያስፈልጋል ማለት ነው። ሌላው በጣም ጠቃሚ ፖይንት እዚህ ጋር የምናነሳው ጃቫ አፕሌት ሜትዶችን ነው። እንግዲህ ጃቫ አፕሌት ብዙ እንግዲህ ጃቫ አፕሌት ክላስ ቅድም እንደተነጋገር ነው ጃቫ አፕሌት ጃቫ ዶት አፕሌት ዶት አፕሌት የተባለው ይቺ ጃቫ አፕሌት ክላስ ብዙ ሜትዶች አሏት። እነዚህ ሜትዶች አንደኛው ኢኒት የሚባል ክላስ ሜትድ ነው። ሁለተኛው ይሄ እንደምታዩት ስታርት የሚል ሜትድ ነው። ሶስተኛው ፔንት የሚል ነው። አራተኛው እንደምታዩት ስቶፕ የሚል ነው። አምስተኛው በቅደም ተከተል ዲስትሮይ ነው። እንግዲህ ሁል ጊዜ የመጀመሪያ ኤክስኪዩት ወይም ኮል የሚደረገው በጃቫ አፕሌት ፕሮግራም ላይ የትኛው ነው? ኢኒት የሚለው ሜትድ ነው። የጃቫ ኢኒት ሜትድ ነው። ኢት ኢዝ ዘ ፈርስት ሜትድ ቱ ቢ ኮልድ ዌን አን አፕሌት ኢዝ አፕሌት ፕሮግራማችን ሎድ በሚደረግበት ጊዜ መጀመሪያ የሚጠራው ነው። ይሄ ቀጥሎ እያለ ይቀጥላል ማለት ነው። እስከ አምስተኛው እስከ ዲስትሮይ ድረስ የሚደርሰው ማለት ነው። ግን ከነዚህ ውስጥ አሁን ኢኒት እና ዲስትሮይድ የሚለው ወይም አንደኛውና አምስተኛው አንዴ ብቻ ነው በጃቫ አፕሌት ላይፍ ሳይክል ውስጥ ኮል የሚደረጉት አንድ ጊዜ ብቻ ነው። ግን እነዚህ ሁለቱ እንደምታዩት ሉፕ ባክ ያደርጋሉ። ማለትም መኒ ታይምስ ምን ይደረጋሉ? ሶስቱ ስታርት፣ ፔንት እና ስቶፕ የሚሉት ሜትዶች ድጋሚ ኮል ሊደረጉ ይችላሉ። ሰቨራል ታይምስ ማለት ነው። ሰቨራል ታይምስ ሊጠሩ ይችላሉ ማለት ነው። ስለዚህ በዚህ መንገድ ለሁለት ልንከፍለው እንችላለን። ሌላው ደግሞ ላይፍ ሳይክሉን እንዳጠቃላይ ስናይ ግን ይሄ 5 ላይፍ ሳይክሎች ከመጀመሪያው ጀምሮ እስከ ዲስትሮይ እስከሚደረግ ወይም ደግሞ ሎድ ከሚደረግበት ቫሪያብሎች የተለያዩ ነገሮች ኢኔት ላይ ስታርት ከሚደረጉበት እና ሚሞሪ ደግሞ ላይ ተይዘው የነበሩ ሪሶርሶች ሙሉ ለሙሉ ፍሪ እስከሚደረጉበት ዲስትሮይ እስከሚለው ይሄዳል ማለት ነው ላይፍ ሳይክሉ። ግን እነዚህ ስቶፕ ይልና እንደገና ስታርት እያደረገ ሊሄድ ይችላል ማለት ነው ፕሮግራማቸው። ሌላው ግን በሲኩዌንሳቸውን እንደገና ስንገመግም እነዚህ 3 ስቴፖች መቼ ነው የሚጠሩት? ዌን አፕሌት ቢግን የሚያደርግ አፕሌታችን በሚጀምርበት ጊዜ እነዚህ ሜትዶች በሲኩዌንስ ይጠራሉ። በሲኩዌንስ ማለት መጀመሪያ ኢኒት፣ ከዛ ስታር፣ ከዛ ፔንት የሚለው ይጠራል። መቼ? ዌን አወር አፕሌት ፕሮግራም ቢግን በሚጀምርበት ጊዜ ማለት ነው። እነዚህ ሜትዶች ይጠራሉ። አሁን አፕሌት ፕሮግራማችን ደግሞ ተርሚኔት እያደረገ ከሆነ ወይም እየጨረሰ ከሆነ የሚፈልገውን ስራ ጨርሶ እየወጣ ከሆነ ስቶፕ ሊያደርግ ከሆነ ደግሞ እነዚህ ሁለት ፕሮግራሞች መጨረሻ ላይ ምን ይደረጋሉ? ኤክስኪዩት ይደረጋሉ ማለት ነው። ስለዚህ እነዚህ ሁለትን ፌዞችን በዚህ መንገድ ልናያቸው እንችላለን ማለት ነው። ግን በዋናነት እኛ እያንዳንዱን እንያቸው እስኪ። አፕሌት ፕሮግራማችን ላይ እነዚህ ፕሮግራሞች እንዴት ነው እያንዳንዱን እንያቸው እስኪ። የመጀመሪያው ፕሮግራማችን እዚህ ጋር እንደምንለው ኢኒት ነው። ኢኒት እንግዲህ ኢኒት ሜትድ አፕሌት ሜትዳችን ነው። ይሄ ቅድም እንደተነጋገር ነው ፈርስት ሜትድ ቱ ቢ ኮልድ ነው። እንግዲህ ሁልጊዜ አፕሌታችን ሎድ ሲደረግ ይሄ የመጀመሪያው ሜትዳችን ነው የሚጠራው በብራውዘራችን ኮል የሚያደርገው። ማንኛውም አፕሌት ሜትዶች ኮል የሚደረጉት በብራውዘር ነው። ጃቫ ፕሮግራሞች ሁሉም ጃቫ ፕሮግራሞች ሜን ሜትድ ላይ ነው አይደል ኮል የሚደረጉት። አፕሌት ፕሮግራማችን ደግሞ ወይም አፕሌት የትኛውም አፕሌት ሜትዶቻችን ደግሞ ኮል የሚደረጉት በብራውዘራችን ነው ማለት ነው፣ በዌብ ብራውዘራችን አማካኝነት። ስለዚህ ዌብ ብራውዘራችን መጀመሪያ የሚጠራው ወይም ኮል የሚያደርገው ሜትድ ኢኒት ሜትድ ነው ማለት ነው። ስለዚህ ኢኒት ሜትድ ሲጠራ ምን ይፈጠራል? ቫሪያብሎች ካሉ ኢኒት ሜትድ ላይ ቫሪያብሎች ኢኒሻላይዝ ይደረጋሉ። ቫሪያብሎች
ኮንስታንቶችን ኢኒሻላይዝ ይደረጋሉ ማለት ነው። እንግዲህ ሁል ጊዜ ኢኒት ሜትድ ፕሮግራማችን ራን በሚያደርግበት ጊዜ አንድ ጊዜ ብቻ ነው አፕሌት ፕሮግራማችን ላይ ኮል የሚደረገው። ዲስ ሜትድ ኢዝ ኮልድ ኦንሊ ዋንስ ዱሪንግ ዘ ራን ታይም ኦፍ ዮር አፕሌት። እንግዲህ አፕሌት ፕሮግራማችን ራን እያደረገ ከመጀመሪያ ኢኒሻል ጀምሮ እስከ ዲስትሮይ እስከሚደረግ ድረስ አንድ ጊዜ ብቻ ነው ኤክስኪዩት የሚደረገው። ዲስትሮይም እንደዛው ማለት ነው። ሌላው ሁለተኛው ሜትድ ስታርት የምንለው ሜትድ ነው። እንግዲህ ስታርት ሜትድ እንደምታዩት ሁል ጊዜ ሁለተኛው ፌዝ ነው ወይም ደግሞ ሁለተኛው ሳይክል ነው። ይሄ ሜትድ ደግሞ ሁል ጊዜ ከማን ቀጥሎ ነው ኮል የሚደረገው? ከኢኒት ሜትድ ቀጥሎ ነው። ኢኒትን ኮል ካረጋችሁ በኋላ ነው። ያ ማለት ኢፍ ዜር ኢዝ ቫሪያብልስ ዲክላሬሽን ኢኒሻላይዜሽን ካለ ኮንስታንቶችን ምናምን እነዛ የምታረጓቸውን ካስተዋወቃችሁ በኋላ ምን ታረጋላችሁ? ስታርት ታረጋላችሁ ማለት ነው። ስታርት ሜትድ ኮል ይደረጋል። So this is also called to restart an applet after it has been stopped። እንግዲህ አንደኛ የሚጠራበት ስታርት ሜትድ ከኢኒት ቀጥሎ ቀጥታ አፕሌት ፕሮግራማችን ሎድ ከተደረገ በኋላ ዳይሬክትሊ ቢግን እያደረገ ያለ ይጠራል። ሁለተኛ ደግሞ አፕሌት ፕሮግራማችን ስቶፕ ተደርጎ ወይም ቁሞ ከነበረ ሰስፔንድ ተደርጎ ከነበረ ለተወሰነ ጊዜ የተለያዩ ትሬዶች አሉ። ስቶፕ ሲደረግ ለተወሰነ ጊዜ ሰስፔንድ ተደርጎ ከነበረ ሪዚዩም ለማድረግ እንደገና ወይም ለማስጀመር ስታርት ሜትዳችን ምን ይደረጋል? ኮል ይጠራል ማለት ነው። በዚህ መንገድ ነው። እንግዲህ እዚህ ጋር ማስታወስ ያለባችሁ ኢኒት ፕሮግራም በላይፍ ሳይክሉ አንድ ጊዜ ብቻ ነው ኮል የሚደረገው ማለት ነው። when the first time an applet is loaded ነው ምን የሚደረገው? ኮል የሚደረገው ማለት ነው። ስታርት ሜትድ ከሆነ ግን this start method is called each time an applet HTML document is displayed on screen። እንግዲህ HTML ዶክመንቱ ስክሪናችን ላይ ዲስፕሌይ በተደረገ ጊዜ ሁሉ ምን ያደርጋል ማለት ነው? ይጠራል ማለት ነው። ብሮዘሩ ማንን ይጠራል? ስታርት ሜትድን ሁሌም ይጠራል። ስለዚህ ስታርት ሜትድ ሁሌም HTML ዶክመንታችን ስክሪናችን ላይ ዲስፕሌይ በሆነ ቁጥር ይጠራል። ሶ ኢፍ a user leaves a web page እንግዲህ ዌብ ፔጅ ላይ ስትሰሩ ቆይታችሁ ዌብ ፔጁን ትተውትና ወይም ደግሞ ወደ ሌላ ፔጅ ሂዳችሁ ተመልሳችሁ ወደዛ ፔጅ በምትመጡበት ሰዓት ስታርት ሜትድ ምን ይደረጋል? ኮል ይደረግና ኤክስኪዩሽኑ ሪዙም ይደረጋል ወይም ደግሞ ይቀጥላል ማለት ነው። ወደ ነበረበት ይቀጥላል። አፕሌት ፕሮግራማችን ራን ማድረግ ይጀምራል። ይሄን ለማድረግ ደግሞ ማን ኮል ይደረጋል ማለት ነው? ስታርት ሜትድ ኮል ይደረግና እንደዛ እያለ ይቀጥላል ማለት ነው። ስለዚህ በዚህ መንገድ ስታርት ሜትድ ኮል ድጋሜ ኮል ሊደረግ ይችላል በብሮዘራችን ማለት ነው። ሌላው ሜትዳችን ፔንት የምንለው ነው። እንግዲህ ፔንት የምንለው ሜትዳችን ነው፣ የአፕሌት ሜትድ ነው። ይሄ ሶስተኛው የአፕሌት ላይፍ ሳይክል ሶስተኛው ፌዝ የምንለው ነው። the append method is called each time AWT based applets output must be read። እንግዲህ ሁል ጊዜ በአብስትራክት ዊንዶ ቱል ኪት የጻፍናቸው ድሮ ልናደርጋቸው ድሮ እንዲያደርጉልን የጻፍናቸው የተለያዩ ሜቶዶች ደግሞ ይኖራሉ። ምክንያቱም እዛ ፓኬጅ ውስጥ በዋናነት አውትፑታችን አፕሌት ዊንዶአችን ላይ ዲስፕሌይ እንዲደረጉልን የምንፈልጋቸው የተለያዩ ኮንተንቶች ቅድም እንዳልኳቸው አኒሜሽኖች ይኖራሉ፣ ቴክስቶች ይኖራሉ፣ የተለያዩ በተኖች ይኖራሉ፣ በአጠቃላይ ዩዘር ኢንተርፌሶች ይኖራሉ ማለት ነው። እነዛ ኮንተንቶች
ዲስፕሌይ የሚደረጉት አውትፑት የሚደረጉት ወይ ሪድሮ የሚደረጉ ኤቭሪ ታይም ሪድሮ ነው የሚያደርገው። እንግዲህ ስክሪን ወርኪንግ ፕሪንሲፕልንም እንደምታውቁት ሁል ጊዜ ሪፍሬሽ እያደረገ ኤቭሪ ታይም ፒክስል ምን ይደረጋል ማለት ነው ሪድሮ ይደረጋል አይደለ? ልክ እንደዛ በዚህ ኮንሴፕትም ነው ይሄም የሚሰራው በስክሪን ኮንሴፕት ነው የሚሰራ። ስለዚህ ሪድሮ ይደረጋል ማለት ነው። ይሄ ደግሞ ምን ይደረጋል? ኤኦቲ ወይም ደግሞ አብስትራክት ዊንዶ ቱል ኪት ቤዝድ አፕሌት ፕሮግራሞች ወይም ደግሞ ሜትዶች ኤቭሪ ታይም ኮል እየተደረጉ ሪዚዩም እያደረጉ አፕሌት ዊንዶችን ላይ ኢትስ ኤ ፖርሽን አፕሌት ዊንዶ ልክ እንደ አንድ ዲያሎግ ቦክስ ነገር ናት ከዊንዶ ስክሪናችን ላይ ዲስፕሌይ የምትደረግ። ስለዚህ እዛች ላይ ኤቭሪ ታይም ሪድሮ እንዲያደርግልን የምታደርግ ናት ፔንት ሜትድ። ስለዚህ እያንዳንዱ አውትፑታችን ወይም ደግሞ ኤኦቲ ቤዝድ አኒሜሽኖች የተለያዩ ኮንተንቶች የሚጻፉት ማን ውስጥ ነው የሚጻፉት ወይም ደግሞ ኮል የሚደረጉት ፔንት ሜትድ ውስጥ ነው። ፔንት ሜትድ ውስጥ ራሳቸው እነዛ ሜትዶችን ደግሞ ኮል አድርገን መጠቀም ስለምንችል ማለት ነው። ስለዚህ this situation can occur for several reasons. For example, the window in which an applet is running may be overwritten by another window. እንግዲህ and then uncovered ዊንዶችን ምን ሊሆን ይችላል? በሌላ ዊንዶ ሊሸፈን ይችላል። ለምሳሌ አፕሌት ዊንዶችን ምን ሊደረግ ይችላል? በሌላ ወይ ሙዚቃ ልንከፍት እንችላለን ወይ ሌላ ፕሮግራም ልንከፍት እንችላለን። ያ ፕሮግራም ከቨር አድርጎት ሊቆይ ይችላል ማለት ነው። የኛን አፕሌት ዊንዶ ከቨር አድርጎት ይቆይና ይሄ የተከፈተ ሌላ ፕሮግራም ሲዘጋና የኛ አፕሌት ፕሮግራም ደግሞ ነፃ ስክሪን ሲያገኝ ምን ይሆናል ማለት ነው? ፔንት ፕሮግራም ኮል ይደረግና እንደገና እዛ ላይ የነበሩት ኮንተንቶች ኦልሬዲ ሪድሮ ይደረጋሉ ይሳላሉ። ዩዘር ኢንተርፌስ ከነበረ አኒሜሽን ከነበረ ኢሜጆች ከነበሩ እዛ ላይ ዲስፕሌይ እንደገና ይደረጋሉ ማለት ነው። ላይክ አፕሌት ዊንዶችንን ደግሞ ሚኒማይዝ አድርገነው ቆይተን እንደገና ደግሞ ማክሲማይዝ የምናደርገው ከሆነ ሪስቶር የምናደርገው ከሆነ መልሰን ደግሞ ምን ሊሆን ይችላል ማለት ነው። አሁንም አፕሌት ፕሮግራማችን ፔንት ሜትዳችን አሁንም ኮል ይደረግና ሪድሮ እንደገና ይደረጋል ማለት ነው። ሌላው ሶስተኛው when an applet begins execution እንግዲህ አፕሌት ኤክስኪዩት ከኢኒት ጀምሮ ስታርት አድርጎ ወደ ፔንት ነው የሚመጣው። ልክ ፔንት ማድረግ ሲጀምር የመጀመሪያው ኤክስኪዩሽን ላይ ሲጀምር ደግሞ አሁንም ሪድሮ ማድረግ ይጀምራል። ያው ፈርስት ታይም ኮንተንቱን አውትፑቱን ዲስፕሌይ የሚያደርግበት ሰዓት ማለት ነው። ስለዚህ በእነዚህ ሶስት ምክንያቶች ወይም ጊዜ ምን ሊያደርግ ይችላል ማለት ነው? ፔንት ፕሮግራም ኮል ሊደረግ ይችላል በብራውዘራችን ማለት ነው። ግን whatever the case and whenever the applet must redraw its output paint is called እንግዲህ ምክንያታችን ምንም ሊሆን ይችላል ከሶስቱ አንዱም ሊሆን ይችላል። ሪድሮ ማድረግ አውትፑቱን አፕሌታችን አውትፑቱን ዲስፕሌይ ማድረግ ከፈለገ ሁሌም በሚፈልግበት ጊዜ ምን ይደረጋል ማለት ነው? ፔንት ፕሮግራም ኮል ይደረጋል ማለት ነው ብራውዘሩ። ስለዚህ ፔንት ሜትድ ሃዝ ዋን ፓራሜትር እንግዲህ ከሁሉም አፕሌት ላይፍ ሳይክል ሜትዶች ወይም ደግሞ ከአፕሌት ሜትዶች ውስጥ ብቸኛው ፓራሜትራይዝድ የሆነ ሜትድ ፔንት ሜትድ ነው። እሱም አንድ ፓራሜትር አለው። አንድ ፓራሜትር ወይም አርጊውመንት አለው which is a graphics type ማለት ነው። ይሄ ግራፊክስ ታይፕ ደግሞ ግራፊክስ ክላስ ውስጥ የሚገኝ ሪፈረንስ ቫሪያብል ወይም ሪፈረንስ ኦብጀክት ፓራሜትር ነው ያለው። ግራፊክስ ኢዝ ክላስ ነው። AWT ወይም ደግሞ አብስትራክት ዊንዶ ቱል ኪት ፓኬጅ ውስጥ የሚገኝ የተለያዩ ሜቶዶች በውስጡ የያዘ ድሮ ለማድረግ ፔንት ለማድረግ አፕሌታችን ላይ አውትፑቶችን ለማስቀመጥ የሚያስችሉን የተለያዩ ሜቶዶችን የያዘ እንትን ምንድነው ክላስ ነው ማለት ነው። ስለዚህ በዚህ ክላስ ሪፈረንስ ኦብጀክት ፓራሜትር
ፓስ ይደረግለታል ወይም ደግሞ አንድ ፓራሜትር ይኖረዋል ማለት ነው። አርጊውመንት ፓስ እናደርግና የምንፈልገው ኦብጀክት አውቶማቲካሊ ኦብጀክታችን ብራውዘሩ ክሬት ያደርግልናል። ያው ኮለሩ ነው ሁል ጊዜ እንደ አርጊውመንት የምንሰጥ ከሆነ ሪፈረንስ ኦብጀክት ክሬት ሳናደርግ ኦብጀክት ክሬት ሳይደረግ ሪፈረንስ ኦብጀክት የምንሰጥ ከሆነ ሁልጊዜ ኮለሩ ነው ፕሮቫይድ የሚያደርግልን ማለት ነው። ኮለራችን አሁን እዚህ ጋር ማን ነው? ብራውዘር ነው ማለት ነው። ስለዚህ ብራውዘሩ አውቶማቲካሊ ኦብጀክት ክሬት ያደርግልናል ማለት ነው። ክሬት ያደርግና ይሰጠናል። ላይክ አሁን ጃቫ ሜን ሜትድ ላይ ስትሪንግ አርጊውመንት የሚል ስትሪንግ ታይፕ ኦብጀክት ክሬት ይደረጋል። አውቶማቲካሊ ኮለሩ ጃቫ ቨርቹዋል ማሽኑ ምን ክሬት ያደርጋል ማለት ነው። ኦብጀክት ክሬት ያደርጋል አለ። ላይክ ዛት ጃቫ ብራውዘሩም ግራፊክስ ኦብጀክት ክሬት ያደርጋል። አውቶማቲካሊ ክሬት ያደርግና ስለሚሰጠን ኦልሬዲ ዊዛውት ኦብጀክት ክሬት ሳናደርግ በቀላሉ ምን ማድረግ እንችላለን ማለት ነው። አርጊውመንት ፓስ ማድረግ እንችላለን ማለት ነው። ስለዚህ በዚህ መንገድ ግራፊክስ ሜቶዶችን በኦብጀክት ሪፈረንስ ቫሪያብሉ ኮል ማድረግ እንችላለን። ማን ውስጥ? ፔንት ነው። ፔንት ውስጥ ነው የምንጠራው። ፔንት ውስጥ ስንጠራው አውቶማቲክ ፔንትን ደግሞ ኮል የሚያደርገው ማን ነው? ጃቫ ብራውዘራችን ማለት ነው። ወይም ደግሞ አፕሌት ቪወራችን አማካኝነት ኮል ይደረጋል ማለት ነው። ስለዚህ በዚህ መንገድ ጃቫ ፕሮግራማችን ምን ሊደረግ ይችላል ማለት ነው? ኮል ሊደረግ ይችላል። ፔንት ሜትዳችን ኮል ይደረጋል። የምንፈልገው አውትፑት ኦልሬዲ ድሮ ይደረግልናል ማለት ነው። እንግዲህ እዚህ ጋር ፔንት ምን ብያቸዋለሁ? this is the only method among all the method mentioned above like ከኢኔትም ከሁሉም ማለት ነው። ዲስትሮይ፣ ስታርት፣ ኢኔት ከነዚህ ሜትድ ስቶፕ ሜትዶች ፓራሜትራይዝድ የሆነ ብቸኛው ማን ነው? ፔንት ነው። ስለዚህ ፕሮቶታይፕ እንግዲህ ፕሮቶታይፕ ዲፊኒሽኑ ወይም ዲክላሬሽኑን ይሄን ነው የሚመስለው። ስለዚህ ፐብሊክ ታይፕ ነው። የትኛውን ቦታ ላይ አክሰስ መደረግ ይችላል ማለት ነው። ቮይድ ነው። ምንም አይነት ሪተርን ታይፕ የለውም። እንግዲህ ፔንት አንድ ፓራሜትር አለው ግራፊክስ የሚል ግራፊክስ ጂ ፓራሜትር አለው። ሶ ዌር ጂ ኢዝ አን ኦብጀክት ሪፈረንስ ኦፍ ክላስ ግራፊክ እንዲ ኦብጀክት ሪፈረንስ ነው። እንግዲህ ቅድም የነገርኳችሁ ነው እዚህ ጋር ያለው እነዚህ ጥያቄዎች ይነሳሉ። ኦብጀክት ሪፈረንስ እንዴት እንትን ሊሆን ይችላል ነው። in the prototype paint method we have created an object reference without creating it is object እንግዲህ ኦብጀክት ክሬት ሳይደረግ እንዴት ኦብጀክት ሪፈረንስ ክሬት ይደረጋል? but how it's possible ነው። ስለዚህ የዚህ ጥያቄ መልስ ምንድነው? whenever we pass object reference in an argument then the object will be provided by its caller itself እንግዲህ በብራውዘሩ አውቶማቲካሊ ኦብጀክቱ ምን ይደረጋል ማለት እንደ አርጊውመንት ፓስ የምናደርግ ከሆነ ኦብጀክት ሪፈረንስ በኮለሩ በራሱ ፕሮቫይድ ይደረጋል። ስለዚህ ማነው ኃላፊነቱ የሚወስድ ወይ ደግሞ ኦብጀክቱን ክሬት አውቶማቲክ የሚያደርግልን ራሱ ኮለሩ ብራውዘሩ ነው ማለት ነው። ሶ ኢን ዲስ ኬዝ ኮለር ኦፍ ዘ ፔንት ሜትድ ማን ነው? ብራውዘር ነው። ሶ ኢት ዊል ፕሮቫይድ አን ኦብጀክቱን ፕሮቫይድ ይሰጠናል ማለት ነው። ሶ ላይክ ቅድም እንደነገርኳችሁ ማለት ነው። በዚህ መንገድ ኦብጀክት ሪፈረንስ ክሬት ሊደረግ ይችላል ማለት ነው። ፔንት ሜትዳችንም እንደዚሁ እንትን ሊያደርግልን ይችላል ማለት ነው። ሌላው ስቶፕ ሜትድ የምንለው ነው። እንግዲህ ይሄኛው ስንተኛው ስቴፕ ማለት ነው? አራተኛው ማለት ነው። አራተኛው ሳይክል ነው። ስቶፕ ሜትድ is called when a web browser leaves HTML document containing the applet እንግዲህ ምን ሲያደርግ ነው? ኦልሬዲ ኤችቲኤምኤል ዶክመንታችን ሊቭ ሲያደርግ ነው። when this HTML document አፕሌታችንን ያዘው አፕሌታችን ኮንቴን አድርጎ ያዘው ምን ሲያደርግ ማለት ነው? ለቀን በምንወጣበት ጊዜ ወይም ደግሞ በሚዘጋበት ጊዜ ሊሆን ይችላል ማለት ነው።
when it goes to another page ወይም ወደ ሌላ ፔጅ በሚንቀሳቀስበት ቅድም እንዳልኳችሁ ስታርት የምናደርገው ወደ ሌላ ፔጅ ሄደን ከነበረ ስንመለስ እንዳልነው ሁላ ወይም እንደዚህ እንዳልነው ስቶፕ ደግሞ ኮል የሚደረገው መቼ ነው? ብራውዘራችን ዌብ ብራውዘራችን ከአፕሌታችን የአፕሌት ፔጃችን ይዞት የነበረው ኤችቲኤምኤል ዶክመንት ለቆ ወደ ሌላ ፔጅ በአንድ ዌብሳይት ሊሆን ይችላል ወደ ሌላ ዌብሳይት በሚሄድበት ጊዜ ምን ያደርጋል ማለት ነው? ስቶፕ። ይሄ ማለት ግን ስቶፕ ሜትድ ኮል ተደረገ ማለት አፕሌታችን ፕሮባብሊ ራን እያደረገ ነው ማለት ነው። ኦልሬዲ ባክግራውንድ ላይ ራን እያደረገ ሊሆን ይችላል። ግን ምን ይሆናል ማለት ነው? ስቶፕን ኮል ስታደርጉ የተወሰኑ ትሬዶችን ወይም ደግሞ አላስፈላጊ የሚባሉ ትሬዶችን ምን ታረጋላችሁ ማለት ነው? ሰስፔንድ ታረጓቸዋላችሁ ፎር ታይም ቢንግ ማለት ለተወሰነ ጊዜ ሰስፔንድ ታረጉ when this applet is not visible applet visible በማይሆንበት ጊዜ ያው አላስፈላጊ ነው። አንደኛ ሪሶርስ ሴቭ ታረጋላችሁ። ምክንያቱም ኮምፒውተር ላይ ያለ ሪሶርስ ሊሚትድ ነው። ያው ራማችንም ሊሚትድ ነው፣ ፕሮሰሰራችን ሊሚትድ ነው። ስለዚህ ቢዚ መሆን የለባቸውም። ስለዚህ ስቶፕ ሜትድን ትጠሩና የተወሰኑ ትሬዶችን ሰስፔንድ አድርጋችሁ ትቆያላችሁ ማለት ነው። So you can restart them when start is called if the user returns to the page። እንግዲህ ለቀነው ትቶት የነበረውን ዩዘሩ ትቶት የነበረውን ፔጅ ለቆ ሲመለስ ስታርት ሜትድን ኮል በማድረግ እንደገና ሪዚዩም ማድረግ ይቻላል። ሰስፔንድ ተደርገው የነበሩ ትሬዶችን እንደገና ማስቀጠልና የሚፈለገውን ፉል አፕዴት ፕሮግራም ራን ማድረግ ይቻላል ማለት ነው። ስለዚህ ይሄን ለማድረግ ነው ስቶፕ ሜትድ የሚያስፈልገው ማለት ነው። ያው እንግዲህ ብዙ ጊዜ ዌብ አፕሊኬሽን ሞር ሪስፖንሲቭ የሆነ ዌብ አፕሊኬሽን ዲቨሎፕ ለማድረግ ዌብ ብራውዘራችን ላይ በቀላሉ እነዚህ ነገሮችን ኢንኮርፖሬት በማድረግ ፈጣን የሆነ ሪስፖንሲቭ የሆነ ዌብሳይቶችን ምን ማድረግ ዲዛይን ማድረግ ይቻላል ማለት ነው። ሌላው እና የመጨረሻው ዘ ሊስት is destroy የምንለው destroy statement destroy ሜትድ የምንለው ነው። አፕሌት destroy ሜትድ የመጨረሻው ሜትድ ነው። እንግዲህ መጨረሻ ነው የሚጠራው ይሄ ሜትድ በአፕሌት ፕሮግራማችን መጨረሻ ነው የሚጠራው። ለአንዴና ለመጨረሻ ጊዜ ነው የሚጠራ። ኦልሬዲ destroy ከተጠራ በኋላ አፕሌት ፕሮግራማችን ይዞት የነበረውን ሚሞሪ አጠቃላይ ሪሶርስ የኮምፒውተር ሪሶርሳችን ሁሉ ምን ያደርጋል? ፍሪ ይሆናል ማለት ነው፣ ወይ ደግሞ ይለቃል ማለት ነው። ኦልሬዲ ይዞት የነበረ ሪሶርስ ስንል ሚሞሪያችንንም የተለያዩ ሪሶርሶችን ፋይልም ይዞ ከነበረ ፋይል ሃንድሎችን ይዞ ከነበረ እነዚህን ሁሉ ምን ያደርጋል? ይለቃል ማለት ነው። በማን ጊዜ? ዲስትሮይ በሚደረግበት ጊዜ ማለት ነው። ስለዚህ ቶታሊ ምን ይደረጋል? ለአፕሌት ፕሮግራማችን ኮምፕሌትሊ ከሚሞሪ ሪሙቭ ይደረጋል ማለት ነው። ስለዚህ ራን የሚደረግ ባክግራውንድ ላይ ልክ ስቶፕ እንዳልነው ሪዚዩም የምናደርገው ነገር የለም። እንደገና ከኢኒት ኤክስኪዩሽን እንደገና አፕሌታችን በምናስነሳበት ጊዜ ጀምሮ ነው እንጂ እንደ አዲስ ፕሮግራሙን ራን ማድረግ የምንችለው ኦልሬዲ ሙሉ ለሙሉ ፍሪ እናደርጋለን፣ ሪሶርሳችንን ፍሪ እናደርጋለን ወይም ደግሞ እናስለቅቀዋለን ማለት ነው። ግን ሁልጊዜ ዲስትሮይ ከመጠራቱ በፊት ምን መጠራት አለ? ኮል መደረግ አለበት በብራውዘራችን ስቶፕ መጠራት አለበት። ከስቶፕ ቀጥሎ ነው ሁልጊዜ እንትን መባል ያለበት። ምክንያቱም ስቶፕ ይደረጋል። አንዳንድ ፕሮግራሞች አዲስ ከተደረጉ በኋላ እንደገና ዲስትሮይ ሜትድ ይጠራል፣ ኮል ይደረጋል ማለት ነው። ኦኬ ይሄ ነው እንግዲህ እነዚህ ላይፍ ሳይክል አፕሌት ላይፍ ሳይክል የምንላቸው እነዚህን ነው እንግዲህ
አፕሌት ላይፍ ሳይክል የምንላቸው እነዚህ ናቸው ማለት ነው። እነዚህ የተለያዩ ሜቶዶች ናቸው። ሁልጊዜ አፕሌት ፕሮግራም በምትጽፉበት ጊዜ ኮንሲደር ልታደርጓቸው የሚገቡም ናቸው ማለት ነው። እንግዲህ እነዚህ እስካሁን ስናያቸው የቆዩትን ላይፍ ሳይክሎችን ሁሉ እስኪ በአንድ ፕሮግራም ሰም አፕ እናደርጋቸውና እንያቸው። እንግዲህ ሁል ጊዜ ቅድም እንዳልኳችሁ ስለዛ እዛ ጋር እንደተነጋገር ነው አፕሌት ፕሮግራም በምትጽፉበት ጊዜ ሁል ጊዜ መጀመሪያ ምን ማድረግ ይጠበቅባቸዋል? የሀብቱ ኢምፖርት ዲስ ፓኬጅ ማለት ነው። ይህም ፓኬጅ ለምንድን ነው ይህም ፓኬጅ ኢምፖርት የምታደርጉት? ዲስ ኢዝ ዘ ፈርስት ፓኬጅ ዛት የሀብቱ ኢምፖርት። ምክንያቱም የምትጽፉት አፕሌት ፕሮግራም ነው። አፕሌት ፕሮግራማችሁ ደግሞ ይሄ ነው። ለምሳሌ ሁል ጊዜ ይሄን ፕሮግራም ዘሆል ፕሮግራሙን ይሄን ከጻፋችሁ በኋላ እዚህ ጋር እንደምታዩት ሁሉንም ይሄን ፕሮግራም ከጻፋችሁ በኋላ ምንድነው ሴቭ የምታደርጉት? ይሄን የምትፈልጉት ኤዲተር ላይ መጀመሪያ ትጽፋላችሁ። ይሄን ፕሮግራም ዘሆል ፕሮግራም ላይ ከጻፋችሁ በኋላ ይችን ሄሎ ወርልድ የምትሏ አለች። ፐብሊክ ክላስ ኔማችሁ ማን ነው? ሄሎ ወርልድ ነው። ስለዚህ ይሄን ፋይል ሴቭ ማድረግ ያለባችሁ ምን ብላችሁ ነው? ሄሎ ወርልድ ብላችሁ ሴቭ ማድረግ አለባችሁ። ሄሎ ወርልድ ብላችሁ ሴቭ ማድረግ ይኖርባችኋል ማለት ነው። ስለዚህ ሁል ጊዜ ክላስ ኔማችሁና ይሄን ሄሎ ወርልድ ዶት ጃቫ ብላችሁ ይሄ ጃቫ ፋይላችሁ ነው የሚሆነው ማለት ነው። ጃቫ ፋይላችሁ። ስለዚህ የጃቫ ፋይላችሁና ክላስ ኔማችሁ ሁልጊዜ ተመሳሳይ መሆን አለበት። እንደዛ ካልሆነ ሁልጊዜ ሴቭ አድርጋችሁት ክላስ ኔማችሁና ጃቫ ፋይላችሁ ይሄን ፕሮግራም የትኛውም ቴክስት ኤዲተር ላይ ጽፋችሁ ሴቭ የምታደርጉት ሁለቱ ከተለያየ አላውቀውም ነው የሚላችሁ ማለት ነው። ከዛ ግን ይሄ ጃቫ ፋይል ኔማችሁ ይሄ ዋናው ክላስ ኔማችሁ ነው አይደል? ጃቫ ፋይላችሁ ስለሆነ አፕሌታችሁ ይሄ ነው። ስለዚህ ይሄ ክላስ እናንተ ዩዘር ዲፋይንድ ክላሳችሁ የራሳችሁ ክላስ ከማን ኤክስቴንድ መሆን መቻል አለበት? ማንን ኤክስቴንድ ማድረግ አለበት? ወይ ደግሞ ከየት ነው ድራይቭ መደረግ ያለበት? ከአፕሌት ነው። ምክንያቱም እናንተ እየጻፋችሁ ያላችሁት አፕሌት ፕሮግራም ከሆነ የሀብቱ ኢንሄርት ዘ ፕሮፐርቲ ኦፍ አፕሌት ቱ ዮር ክላስ። እንግዲህ የትኛውም አፕሌትን ድራይቭ ማድረግ አለባችሁ። ስለዚህ ኤክስቴንድ ታደርጋላችሁ። ኤክስቴንድ የምታደርጉት አፕሌት ፊውቸሮችን ለመጠቀም። ስለዚህ እዚህ ጋር ፓኬጁን ክላሱን ኢንኮርፖሬት አደረጋችሁ። ስለዚህ አፕሌት ላይ የገቡትን ማንኛውም ሜቶዶችን ምን ማድረግ ትችላላችሁ? እንግዲህ አፕሌት ሜቶዶችን አይታችኋል ቅድም። ኢኒት፣ ስታርት፣ ፔንት፣ ስቶፕ እና ዲስትሮይ የሚሉ ሜቶዶችን አይታችኋል። እነዚህ ሜቶዶችን አምጠን እዚህ ፕሮግራማችን ላይ ወይም እዚህ ክላሳችን ላይ ለመጠቀም የግድ ማንን ኤክስቴንድ ማድረግ አለብን? አፕሌት ሱፐር ክላስን ኤክስቴንድ ማድረግ አለብን በእኛ ክላስ ላይ ማለት ነው። ይሄ አንደኛው ነው። ሁለተኛው ኢምፖርት ማድረግ ያለባችሁ ፓኬጅ ደግሞ ይሄን ፓኬጅ ነው። ጃቫ ዶት ኤwt ዶት ግራፊክስ የሚለውን ማለት ነው። እቺ ግራፊክስ ይቺ ኤwt ምን ትይዝልናለች? ይቺ ግራፊክስ የተለያዩ ሜቶዶችን ወይም ደግሞ ኤwt ስፔሲፊካሊ ስታር ብታደረጉትና ግራፊክስን ብትተውትም ትችላላችሁ። በነገራችን ላይ ኦል ማለት ግን ኮንፍሊክት የክላስ ኮንፍሊክት እንዳይፈጠርባችሁ ስፔሲፊካሊ ግራፊክስን ስለሆነ የምንፈልገው እዚህ ጋር ግራፊክስ ክላስን እዚህ ጋር ትወስዳላችሁ ማለት ነው። እዚህ ጋር ይህንን እንትን ካላችሁ በኋላ ማንን መጠቀም ትችላላችሁ ማለት ነው። እዚህ ጋር መጣችሁ ፔንትን ታመጣላችሁ። ፔንት አፕሌት ክላስ ነው። እዚህ ጋር ግን እንደ አርጊውመንት ይሄን ክላስ ኦብጀክት ሪፈረንስ ሰጣላችሁ። እንደ አርጊውመንት ፓስ ታደርጉታላችሁ ማለት ነው። ይሄ እንደ አርጊውመንት ፓስ ካደረጋችሁ የፔንት ሜቶዳችሁ ነው። ይሄ ፔንት ሜቶዳችን ምን ለማድረግ ነው? ድሮ ለማድረግ ነው የሚያገለግለን።
ስለዚህ እዚህ ፔንት ሜትዳችን ላይ ደግሞ እንመጣና እዚህ ግራፊክስ ሜትድ ውስጥ ክላስ ውስጥ የሚገኙ የተለያዩ በጣም ብዙ በኋላ የምናያቸው ብዙ አውትፑት ድሮ ለማድረግ የሚያስችሉ የምንፈልገውን አውትፑት ድሮ ለማድረግ የሚያስችሉ ሜትዶች አሉ። አንደኛው ሜትድ ድሮ ስትሪንግ ነው። ለምሳሌ ይሄ ቴክስት አፕሌት ዊንዶዋችን ላይ ቴክስት ለምሳሌ ሄሎ ወርልድ የሚል ዲስፕላይ እንዲደረግልን ነው። የት ላይ ስፔሲፊካሊ የት ላይ ዲስፕላይ ይደረግልን የሚለውን ደግሞ የሚወስንልን ነው። 2020 እንግዲህ ሁልጊዜ ለምሳሌ ይሄ አፕሌት ዊንዶዋችን ቢሆን እዚህ ጋር if this is our applet window ይቺ 0 ነው የምትባል ይቺ ኮርነር ይቺ 0 ናት። እንግዲህ ከሌፍት ኮርነር ጀምረን ከ0 ወደዚህ ስንመጣ ዋይ አክሲስ ነው፣ ወደዚህ ስንሄድ ደግሞ ኤክስ አክሲስ ነው። ስለዚህ ይቺ ምንድናት? ኤክስ ናት፣ ይቺ ዋይ ናት ማለት ነው። ይቺ ዋይ ናት። ስለዚህ እንዴት እንትን ትበልልን ነው ዲስፕላይ ትሆንልን የትኛው ኮኦርዲኔት ላይ ትሆንልን። ለምሳሌ 20 እዚህ አካባቢ ቢሆን እዚህ ጋር 20 ቢሆን እዚህ ጋር በኤክስ ዳይሬክሽን 20 እዚህ ጋር ቢሆን በዋይ ዳይሬክሽን 20 እዚህ አካባቢ ቢሆን የሁለቱን ኢንተርሴክሽን ፖይንት እዚህ ጋር እንወስዳለን ማለት ነው። እዚህ ጋር እንደዚህ አድርገን እናመጣና ሄሎ ወርልድ የሚለው ቴክስት መጻፍ የሚጀምረው ከዚች ፖይንት ጀምሮ ይሆናል ማለት ነው። አፕሌት ዊንዶዋችን ላይ ሄሎ ወርልድ የሚለው እዚች ጋር ጀምሮ ይጻፍልናል ማለት ነው። ሄሎ ወርልድ ያው ከአፕሌት ዊንዶ ከዚች ቀኝ ስፔሲፋይ ካደረኳት ወጣ፣ ያው እዛ ላይ በትክክል ያስቀምጥላችኋል ማለት ነው። ስለዚህ በዚህ መንገድ ይችን ኦብጀክት በመጠቀም ይቺ ግራፊክ ጂ is an object which is created by the caller በብሮዘሩ ክሬት የተደረገች ናት። በዚህ በመጠቀም እነዚህን እንትን ስላላ ይሄን ሜቶዶችን የተለያዩ በኋላ የምናያቸው ሜቶዶች አሉ። እነሱን ሜቶዶች እንትን ማለት ትችላላችሁ ማለት ኮል ማድረግ ትችላላችሁ ማለት ነው። አጠቃላይ ግን ፕሮግራማችንን ስናይ ይሄን ነው የሚመስል የአፕሌት ፕሮግራማችን። ግን ይሄን ከጻፍን በኋላ ወስደን ዝም ብለን ጃቫ ሲ ወስደን ምናምን እንደዚህ ኮል ጃቫ ሲ ኮምፓይለር አይደለ እንትን የምንለው ጃቫ ሲ ኮምፓይለራችን አድርገን ፋይል ኔሙን አድርገን ራን ማድረግ አንችልም። ለምንድን ነው ራን ማድረግ የማንችለው? ጃቫ አፕሌት ልክ በዚህ በጃቫ ሲ ኮምፓይለር ኮምፓይል ስናደርገው ሶርስ ፋይል ነው የሚሰጠን አይደለ? ክላስ ፋይል ዶት ሲኤልኤስኤስ ፋይል ነው የሚሰጠን ዶት ክላስ ፋይል ማለት ነው። ስለዚህ ክላስ ፋይላችንን ደግሞ በጃቫ ኮምፓይለራችን ራን ስናደርገው ነው ሜን ፕሮግራማችን ሜን ሜትዳችን ኤክስኪዩት የሚደረገው ወይም ደግሞ ፕሮግራማችን የጃቫ ፕሮግራማችን ኤክስኪዩት የሚደረግ። ግን አሁን በጃቫ ኮምፓይለራችን ራን እንዳናደርገው ምንድን ነው ብለናል? ጃቫ አፕሌት ሜን ሜትድ የለውም። ስለዚህ ኮል የሚደረገው እያንዳንዱ ኤክስኪዩሽን ኮል የሚደረገው በማን ነው? በብራውዘሩ ወይ ደግሞ በአፕሌት ቪወሩ አማካኝነት ነው ብለናል። ስለዚህ የግዴታ ምን ያስፈልገናል? ወይ አፕሌት ቪወር ያስፈልገናል ወይ ደግሞ ብራውዘር ያስፈልገናል። እንግዲህ ቅድም እንደነገርኳችሁ ብራውዘሮች በሴኩሪቲ ሪዝን ምክንያት አሁን ያሉ ብራውዘሮች ሳፖርት አያደርጉም ጃቫ አፕሌትን። ስለዚህ ያለን አማራጭ የምናየው አፕሌት ቪወርን መጠቀም ነው። አፕሌት ቪወርን ለመጠቀም ደግሞ ከጃቫ 9 በላይ ያሉ ቨርዥኖች ሳፖርት አያደርጉም። ስለዚህ ምን መጫን አለብን? ከ9 በታች ያሉ ጄዲኬዎችን ኮምፒውተራችን ላይ መጫን አለብን ማለት ነው። ከጫን በኋላ እሱን ኢንቫይሮንመንታል ቫሪያብል ሴት እናደርጋለን። ኤዲተራችን ላይ ፕሮግራማችንን እንጽፋለን ማለት ነው። ሌላው ደግሞ ይሄ ፕሮግራም የብቻውን ራን አያደርግም። የዚህ ፕሮግራም በጃቫ ኮምፓይለሩ ወይም ጃቫ ሲ ኮምፓይለራችን ራን ካደረግን በኋላ ክላስ ፋይል እናገኛለን። ክላስ ፋይሉን ማን ላይ ኢምቤድ ማድረግ አለብን? ቅድም እንዳልነው በአፕሌት ወይ ደግሞ በኦብጀክት ታግ አማካኝነት ታግ ማድረግ ኤችቲኤምኤላችን ላይ ታግ አድርገን እሱን ራን ስናደርገው ነው
ክላስ ፋይሉን ራን ስናደርገው ነው የአፕሌት ቪወራችን ላይ ዲስፕሌይ ሊደረግልን የሚችል እንጂ ዝም ብሎ የብቻውን ራን ማድረግ ይችን ፕሮግራም ስለጻፍን ብቻ ብቻውን ራን አድርገን ልናመጣው አንችልም። ስለዚህ በዚህ ምክንያት አሁንም የግዴታ ምን ማድረግ አለብን ማለት ነው ሀብቱ ሌላ ፕሮግራም ይሄን ሳፖርት ኢምበድ የሚያደርግ ፕሮግራም መጫን ያስፈልገናል ማለት ነው። ስለዚህ እሱን እንዴት ማድረግ እንችላለን እናያለን ማለት ነው። እንግዲህ እያንዳንዱን ላይን ኦፍ ኮድ ኢንተርፕሬት ስናደርገው the above Java program begins with to import statement እንግዲህ the first import statement import the applet class from applet package and every AWT based abstract window toolkit applet that you created must be a subclass either indirectly ብለናል ቅድም። then second statement import the graphics class from IoT package ብለናል። next line እንግዲህ ፕሮግራም ዲክለር ክላስ ሄሎ ወርልድ እያለ ይቀጥላል ማለት ነው። ከዛ የነገርኳቸው ነው እያንዳንዱ ኢንሳይድ ፔንት ክላስ ድሮ ስትሪንግ ክላስን ኮል እናደርጋለን። ኤክስ ዋይ ይሄ አለ 20 ለምን ሆነ አፕሌታችንን እንደዚህ እናደርጋለን። ስለዚህ አንድ ማስታወስ ያለብን ዘ አፕሌት ዳዝ ኖት ሃቭ ሜን ሜትድ የለውም ብለናል አንላይክ ጃቫ ፕሮግራም። ስለዚህ አፕሌት ዱ ኖት begin execution at main method. So in fact most applet do not even have main method የለውም። most applet አብዛኛው ማለት ይቻላል main method የለውም። ስለዚህ instead applet begins execution within the name of its class passed as applet viewer or network browserአችን ላይ ወይ applet viewerአችን ላይ ነው ኤክስኪዩሽን የሚጀምረው ማለት ነው። ስለዚህ ራኒንግ ሄሎ ወርልድ አፕሌታችንን እንዴት ራን ማድረግ እንችላለን ነው። እንግዲህ በኖርማል ጃቫ ሲ ኮማንድ ራን ለማድረግ ብንፈልግ ምን ያመጣብናል? እዚህ ጋር የምታዩትን ኤረር ያመጣብናል። እዚህ ጋር የምታዩት ይሄ ኤረር ያመጣብናል ማለት ነው። ይሄን የተለመደውን ጃቫ ኮማንድ ተጠቅመን ራን ለማድረግ ብንፈልግ ስለዚህ we have to find another way ሌላ መንገዶችን መፈለግ ያስፈልጋል ማለት ነው። ስለዚህ እንዴት ሌላ መንገዶችን እንፈልጋለን ነው። እንግዲህ ሁለት ስታንዳርድ ዌይስ ኢን ዊች ዩ ካን ራን አን አፕሌት ሁለት ስታንዳርድ ዌዮች አሉ። ሁለት ስታንዳርድ ዌዮችን እንጠቀማለን ማለት ነው። አንደኛው ዩዚንግ ጃቫ ኢኔብል ዌብ ብራውዘር ጃቫ ኢኔብል ዌብ ብራውዘር በመጠቀም ነው። ሶ ቱ ኤክሲኪዩት አን አፕሌት ኢን ዌብ ብራውዘር ዊ ሃቭ ቱ ራይት a short HTML text file that contains a tag and that loads the applet. So we can use applet or object tag for this purpose. ሁለቱን በመጠቀም using applet here is HTML file that executes hello world። እንግዲህ አንደኛው መንገድ ይሄን በመጠቀም ነው። እናደርጋለን ቀጥታ HTMLአችን ላይ ይችን በመጠቀም applet ኮዳችን ሄሎ ወርልድ ይቺ በነገራችን ላይ ምንድናት ሄሎ ወርልድ ቀጥታ ጃቫ ፋይላችን አይደለም የምንሰጠው። እዚህ ጋር ሄሎ ወርልድ የሚለው ላይ ጃቫ ፋይል ሳይሆን ክላስ ፋይላችን ነው። ሄሎ ወርልድ ዶት ክላስ ብለን ነው የምንሰጠው። እዚህ ጋር ስላልጻፉት ነው ዶት ክላስ የሚለውን ፋይል ነው የምንሰጠው ማለት ነው እንጂ ኦልሬዲ ጃቫ ፋይሉን አይደለም የምንሰጠው። ከዛ የአፕሌት ዊንዶ ሳይዛችን ሴት እናደርጋለን። ይሄ ዳይሜንሽናችን ነው የምናስቀማ ሳይዛችን ምን ያክል ይሁን የሚለውን ከዛ ይሄን ታግ እንዘጋለን ማለት ነው። then the width and the height statement specifies the dimension of the area used by an applet። እንግዲህ አሬ ቅድም እዛ ጋር የሳልኋት ስንት በስንት የምትል ትሆናለች ማለት ነው። ቅድም ስፔሲፋይ ሳደርግ በኤክስ ዳይሬክሽን ይቺ 200 ፒክስል ትሆናለች ማለት ነው። 200 ፒክስል በዋይ ዳይሬክሽን ደግሞ 60 ፒክስል 60 በ200 በ60 ፒክስል ትሆናለች ማለት ነው። ስለዚህ ይችን ዲፋይን ታደርግልናለች ማለት ነው። እንግዲህ አንድ እዚህ ጋር ማስታወስ ያለባችሁ ክሮም ኤንድ ፋየርፎክስ ኖ ሎንገር ሳፖርትስ ቴክኖሎጂ ሪኳየር ፎር ጃቫ አፕሌት። እንግዲህ ጃቫ አፕሌት የሚፈልገውን ቴክኖሎጂ ሳፖርት አያደርግም ማለት ነው። ማንና ማን
ብሮዘር ኦልሞስት ሁሉም ብሮዘር እኔ ቴስት ስላደረግኩት ሁሉም ብሮዘር ማለት እንችላለን። ቅድም ነግሬያቸዋለሁ። ሁሉም ብሮዘሮች ናቸው። ይህን ሳፖርት አያደርጉም እንደነገርኳችሁ ማለት ነው። ስለዚህ የግዴታ ወደ ማን ልንሄድ ነው ማለት ነው? አፕሌት ቪወርን መጠቀም ልንሄድ ነው ማለት ነው። አፕሌት ሁለተኛው መንገድ ብሮዘር አልሆንም ካለ እንግዲህ ኦልሬዲ ታግ እናደርገዋለን። ግን አፕሌት ቪወር such as the standard tool applet viewer an applet viewer execute your applet in a window. this generally the fastest and easiest way to test your applet እንግዲህ ቴስት ለማድረግ ልክ አፕሌት ቪወራችን ተጠቅመን ዲስፕሌይ ስናደርግ በነገራችን ላይ ኮንተንታችን ወይም ደግሞ እንትናችን ይሄን ይመስል ላሳያችሁ እዚህ ጋር እዚህ ጋር ለምሳሌ ሄሎ ወርልድ ቅድም የጻፏት ፕሮግራም ይቺ ነው የምትመስል። ይቺ ቅድም ሄሎ ወርልድ ይኸው ይቺ 60 ይቺ 60ዋ ይቺ ናት 60 ፒክስል ይቺ በ200 አይደለች ቅድም እዛ ጋር የጻፍናት 200 ማለት ነው። በ200 ፒክስል የሆነች አፕሌት ዊንዶ ሄሎ ወርልድ የሚል ታይትል ያላት ይቺን ዊንዶ ዲስፕሌይ ያደርግልኛል ማለት ነው። በአፕሌት ቪወር አማካኝነት ነው። እንዴት እንደሆነ አሳያችኋል ፕራክቲካሊ። ከዚህ ቀጥሎ ስለማሳያችሁ ቲዮሪውን እዚህ ጋር ላሳያችሁ እንትን ያልኩትም ክላስ ውስጥ አሳያችኋለሁ። ቲዮሪውን እንማማረዋለን። ግን ፕራክቲስ በምታደርጉ ጊዜ ኮንፊገር አድርጋችሁ ጄዲኬያችሁን ጭናችሁ ኮንፊገር በምታደርጉበት ጊዜ ቴስት ልታደርጉት የሚችል ኮንሴፕት እንዲኖራችሁ በሚል ነው። ስለዚህ አናፕሌት ቪወርን በመጠቀም ምን ማድረግ እንችላለን ማለት ነው? በፍጥነት ቴስት ማድረግ እንችላለን። ሶ እንግዲህ to execute hello world with an applet viewer you may also execute the html file shown እንግዲህ ኤርሌየር እንግዲህ በአፕሌት ቪወር አማካኝነታችን ኤችቲኤምኤል ፋይሉን ነው በመጠቀም ላይክ እንደዚህ ማለት ነው። አፕሌት ቪወር እንልና ከዛ ሄሎ ወርልድ ዶት ኤችቲኤምኤል ብለን ሄሎ ወርልድ ብለን ራን ሄሎ ወርልድ የምትል ፋይል ነው ሴቭ የተደረገች። ያችን ስንሰጠው አውቶማቲካሊ ይቺ ዲስፕሌይ ትደረግልናለች ማለት ነው። መጀመሪያ ግን ኢምበድ ከማልቀደም እንደነገርኳችሁ we have to embed HTML እንትናችንን ኢምበድ ማድረግ አለብን ማለት ነው። ክላስ ፋይላችን ጃቫ ክላስ ፋይላችንን ፕራክቲካሊ ሳሳያችሁ ግልጽ ይሆናል ብዬ አስባለሁኝ። ከዚህ ቲዮሪቲካሊ እዚህ ጋር ከምናወራው በተሻለ ጥሩ ፕራክቲካሊ እንትን ልናደርግ እንችላለን። ስለዚህ applet viewer java source ፋይላችንን በመጠቀም ነው። so if you include a comment at the head of your java source code file that contains the applet tag then your code is documented ይሆናል with the prototype of the necessary HTML statements and you can run your compiled applet merely by starting the applet viewer and with your java source code files. so if you use this method the hello world source file looks like this one. so ይሄን ነው የሚመስል እንግዲህ እንዳጠቃላይ ዛሬ ላሳያችሁ የሞከርኩት እንግዲህ ቲዮሬቲካል ኮንሴፕቱ በዚህ ደረጃ አንደርስታንድ ታደርጉታላችሁ ብዬ አስባለሁ። የቀረውን ክላስ ውስጥ በደንብ የምናወራ ይሆናል። አሁን ቀጥዬ ምን አይነት ቪዲዮ ሰራላችኋለሁ፣ እንዴት በኮንፊገር እናደርጋለን፣ ጄዲኬውን እንዴት እንጭናለን፣ ከዛ በኋላስ ኤዲተር ላይ ፕሮግራሙን እንዴት እንጽፋለን፣ ከጻፍን በኋላ እንዴት በአፕሌት ቪወር አማካኝነት እንዴት ራን ማድረግ እንችላለን የሚለውን ቀጥሎ ከዚህ ቪዲዮ ቀጥሎ በሚመጣው ቪዲዮ ሰራላችኋለሁ። እሱን መሰረት አድርጋችሁ ራሳችሁ የሆነ ፕሮግራም ወይም ይሄን ኤግዛምፕል ፕሮግራም ቴስት አድርጋችሁ እንደምትቆዩኝ ተስፋ አደርጋለሁ። ኢንጆይ ዮር ታይም። ቴንክ ዩ ቬሪ ማች